እኔን ነው መሰለኝ የምጠብቀው። ቆይ ይሄ ድምፅ ያፌት ያላሰበው ነገር ገጠመው። እንግዲህ ለስራ ተቀጣጥሮ የተገናኘው ሰው ባላሰበ ባልጠበቀ መንገድ ናታን ሆኖ ተገኝቷል ማለት ነው። እሱ ያስበው የቀደው እንግዲህ ሌላ ሰው ይሆናል ብሎ ነው። በፍጹም ናታን ይሆናል ብሎ አላስበም ማለት ነው። እንግዲህ እሱን ሲያይ በጣም ደንግጧል ማለት ነው። እንግዲህ ምን የምል ይመስላችኋል? እስኪ ናታን እንግዲህ እንዳሰበው ያው እቅዱ ነበረ። እንግዲህ የዲናራን እናት ቀርቦ ከሱ ጋር ስራ ለመጀመር ነው። እንግዲህ የሱ እቅድ ከመጀመሪያውም እሷን አጥምዶ እንዴት እነሱን ድርጅት ውስጥ ለመግባት ስል ይመስለኛል እንግዲህ እንደዚህ ያደረገው። አሁን ላይ ደግሞ ከናታንና ያፌት እንግዲህ ፊት ለፊት ተፋጧል ማለት ነው። ሌላው ደግሞ ቢኒ እንግዲህ ወጥቷል ማለት ነው። ከዛ አስመልጦታል ያፌት ሲሰማ እንግዲህ ሮጦ ሄዶ ነው ከዛ ያስመለጠው። አቤልን ደግሞ ካንተ ጋር ገና አልጨረስን ብሎታል። እንግዲህ እውነቱንም ሁሉንም አላወቀም ማለት ነው ያፌት። እሱ ለምን እንደያዘው ጽዮን እንዳሰቃየው እንዳለው ብሰማ ደግሞ የባሰ አይለቀውም ማለት ነው። እንግዲህ ሁሉንም እውነት ያው ማወቁ አይቀርም። ጽዮንም የድምፅ ቅጂውን ካላጠፋችሁ ለሱ ሊሰጡት ይችላሉ ማለት ነው። እንግዲህ እሱም ከዚህ በፊት ወቅቶች ስለነበረ እሱንም ስሰማ ደግሞ አቤልን የሚለቅ አይመስለኝም ማለት ነው። ቢኒ እንግዲህ እቤት ገብቷል ማለት ነው። ሌላ እንግዲህ የሚያሳስብ ነገር የቢኒና የጽዮን ጉዳይ ነው ማለት ነው። ጽዮን እንግዲህ አላይሽም አይንሽም ማየት ያልፈልግም ከዚህ ውጭልኝ ብሎ ነው እንግዲህ ከቤት ያባረራት ማለት ነው። እሱም አቤል የነገረው እንግዲህ እውነት ነው ብሎ ነው ያመነው። ነገሮች ደግሞ ሲገጣጠሙበት እውነት ነው ብሎ አምኖ ተቀብሏል ማለት ነው። ቢኒ ያው እውነታውን ሁሉን ነገር ሲያውቅ ይቅርታ ያደርግለታል ብዬ ነው የማስበው። ሌላው እንግዲህ ገኒ ናት። ገኒ አሁን ላይ በጣም ታማለች ማለት ነው። መናገር ሆነ መንቀሳቀስ አትችልም ማለት ነው። ቢኒም ደግሞ በዚህ በጣም አዝኗል። እንግዲህ ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ? ሰላማችሁ ዝት በልልኝ። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ክፍል 90 ተለቋል ማለት ነው። ውድ ቤተሰቦቼ ያፌት እንግዲህ ቢኒን አቤል እንዳገተው አውቃል ማለት ነው። ደርሶበታል። እንግዲህ ይህን ስሰማ በጣም ነው የተናደደው ማለት ነው። እንዴት እንዲህ ያደርጋል እሱ ብሎ ከመጀመሪያውም እሱ ነበረ ቢኒን ሊይዘው የነበረው ያስበው የነበረው። እንግዲህ የእሱን እቅድ ደግሞ አበላሽቶበት አቤል ለራሱ አገተው ማለት ነው። እንግዲህ ደብድቦታል፣ በጣም ጎርቶታል ማለት ነው። እሱም አላማው ሌላ ነው። እንግዲህ ጽዮንን ለራሱን ለማድረግ ስል ነው እንደዚህ ያደረገው ማለት ነው። ይህንን ደግሞ ያፌት አላወቀም። እንግዲህ ይህን ሲያገን አይለቀውም ማለት ነው። ምክንያቱም ጽዮን በጭራሽ እንድትጎዳ አይፈልግም። ጭራሽ እንድታዝንም ሆነ ምንም እንድነካት አይፈልግም ማለት ነው። ጽዮንን በጣም ይወዳታል። እንግዲህ የትሆነት ማለት ነው። እዚህ ምድር ላይ ያለችኝ አንድ እሷ ብቻ ናት እያለ ነው። እንዲህ ይሄን ሁሉ አላወቀም። ሌላው ተጨማሪ ደግሞ እሱ ከዚህ በፊት እሱ ወቅቶት ነበረ። እሱንም ምስጢር እንግዲህ ጽዮንም አውቃለች። ያንንም መረጃ ስለያዙበት ነው እንግዲህ ይሄንን የሚይዙበት እንደዚህ ያደረገው ማለት ነው። ጽዮንን ለመበቀል ብሎ ሌላ እንግዲህ የናታን ጉዳይ ነው። ናታን እንግዲህ አሁን ላይ ጎበዝ እየሆነ ነው። ግን ቢሆንም ግን ስራው ወንጀል ነው። እንግዲህ የአዘዋዋሪ የሆኑ ነው
ከእሷ ጋር የገባው ሄዱ ወንጀል እንድሰራ ነው ያደረገችው። ቢሆንም ግን እሱ ያሰበው እንግዲህ ዋነኛው ዓላማ የእነሱን ድርጅት ውስጥ ለመግባት ፈልጎ ነው ማለት ነው። እሱ ወይዘሮ ትዝታና ያፌት እንግዲህ ስራ አጋር ናቸው ማለት ነው። ድርጅታቸው የተለያየ ቢሆንም አብሮ ነው የሚሰሩት ማለት ነው። እንግዲህ እሷም ናታንን ይሄን ለማሰራት ፈልጋ ነው ራሷን ደብቃ ይሄንን ስራ ሌላ ስራ ደግሞ አዲስ ሊያስጀምሩ ነው ማለት ነው። ያንን ደግሞ ያደረገችው ራሷን ደብቃ ማንነቷ ሳታስታውቅ የናታንን ብቻ ቀጥታ ወደ ያፌት ነው እንግዲህ መላክ የፈለገችው። መጀመሪያ በሌላ ነገር ፈትና ያንን ስራ በአግባቡ ስለተወጣ አሁን ደግሞ ቀጥታ ወደ ያፌት ጋር ነው እንግዲህ የላከችው ማለት ነው። ናታንም እንግዲህ በዚህ ደስተኛ ሆኗል ማለት ነው። ምንም እንደሌለ ስራ እንደሌለ አርኮ ነው እንግዲህ ምንም እንደማያውቅ ሆኖ ነው ልብሱን ራሱ ልክ ለየት ያለ ልብስ ሆኖ አድርጎ ነው ለብሶ እየሄደው ማለት እሷ ጋር ምስኪን መስሎ እንግዲህ እሱ ቅድም ሰርቷል ማለት ነው። ቀጥታ ከያፌት ጋር እንዲሰሩ ነው ያደረገችው ማለት ነው። አሁን ፊት ለፊት ተፈጧል ማለት ነው። ቀጥታ ሄዶ ያፌትን ሊያገኝ ሄዷል ማለት ነው። እዛ ሲገናኙ ያላሰበው ነገር ነው ሆነበት ማለት ነው። ያፌት ጭራሹኑ ያልጠበቀው ሰው ነው እንግዲህ እንዴት እንዲሆነ ብሎ ደንግጧል ማለት ነው። ምን የሚል ይመስላችኋል? እስኪ ሌላው ደግሞ ጽዮንና ቢኒ ናቸው። በእርግጥ ቢኒ ወደ ቤት ተመልሷል። ቢሆንም ግን ጽዮንን በጭራሽ ሊያት አይፈልግም ማለት ነው። አቤል በጣም አቀሳስሮ ነበረ የነገረው ለቢኒ። እሱን ደግሞ ሙሉ በሙሉ አምኗል ማለት ነው። ጽዮንን ደግሞ ዓይንሽን ማየት አልፈልግም እያለ ነው ብሏታል። እሷም ደግሞ በጣም አዝናለች እንግዲህ ሌላ የህዋን ጉዳይ ነው እንግዲህ ህዋን እዛ ሴቶቹ ጋር ቀላቅሏት እንግዲህ ያፌት እሷም ደግሞ እዛ ሆና እስካሁን ድረስ ምንም አይነት መረጃ አላገኘችም ነበረ። ምንም መንገድ አላገኘችም ነበረ። ዛሬው ደግሞ ወጥቷል እንግዲህ እዛ የሆነ ፍንጭ የምታገኝ ይመስለኛል እንግዲህ እሷም በትልቅ ብር ሊሸጣት እያሰበ ነው ማለት ነው። እንግዲህ የሆነ ሰው እሷን ብቻዋን ይፈልጋታለሁ እያለ ነው። እስኪ በሆነ መንገድ ታገኛለች ብላችሁ ታስባላችሁ? እሷ የሆነ መረጃ ከዛ ካገኘች ሌሎቹንም ልትታደጋቸው ትችላለች ብዬ ነው የማስበው። ሌላ ኤፍራታ ናት እንግዲህ ኤፍራታ አሁን ላይ ዘር ምርመራ ልታደርግ ነው ማለት ነው። ያፌት እና የናታንን እንዴት ይሳካላት ይሁን? እስኪ ምን ይመስላችኋል ውድ ቤተሰቦቼ? በባለፈው ደግሞ እሷ ከቤት ወጥታ ስለነበረ ያፌት እንግዲህ በጣም ተናዶበታል ማለት ነው። አንቋት ነበረ። ሲናደድ እንግዲህ ምንም ነገር ሊያርቃት ነው የሚፈልገው፣ ሊመታትም ሆነ ምንም። ኤፍራታን ይወዳታል፣ ግን ሲናደድ ደግሞ ናታን ጋር ነው የሄደችው ብሎ ስለሚያስብ በጣም ነው የምናደድባት ማለት ነው። እንግዲህ አንቋት ነበረ፣ እሷም ደግሞ በጣም ተናዳበታለች ማለት ነው። ሌላው የቤዛና የአዲሱ ልጅ ጉዳይ ነው እንግዲህ አሁን ላይ በጣም እየተቀራረቡ ነው ያሉት። እስከ ቤት ድረስም እየመጣ ነው ማለት ነው። ይሄ ነገር እንግዲህ ናታን ከልጅቷ ጋር ግንኙነት ጀምሯል። ያ እሱ ሌላ እቅድ ቢኖረውም ልጅቷ ግን እውነት ወዶኛል ብላ እያሰበችው ነው ማለት ነው። በሌላ በኩል ደግሞ ቤዛ ናት እንግዲህ ቤዛ ልጁ በጣም ይወዳታል ቤዛን ማለት ነው። እናትየዋ ደግሞ ከማንም ሰው ጋር እንዲገናኝ አትፈልግም ማለት ነው ልጇ። ይሄ ነገር በኋላ ላይ እሷ ላይ ተጽዕኖ ይፈጥር ይሁን? እናትየዋ ይሄን ነገር ስታውቅ ምን የምትል ይመስላችኋል? ውድ ቤተሰቦቼ ላይክ ሰብስክራይብ ማድረግ እንዳይረሳ። ሰላም ቆዩልኝ። ባይ ባይ።